ዳኒ ጉድ ፈላ። ጠብቅ ብሩኬ ስፖርት ጀምረዋል። እስቲ ረሙ እንደኔ ያስደሰታችሁ በነ ዳኒ ቪዲዮ ላይ ማለት ነው። እውነት ልቤ ነው ያቀዘቀዘልኝ ማለት ነው። የሃይሚን የሶሲን ሳታከብር ነው የሃይሚን የምታከብረው ብሎ እንግዲህ ሄዶ መሀል ገብቶ የዳኒ ጓደኞች እንግዲህ ቪዲዮ እንዳያችሁት ረሙን እየደበደቡት ነው። ረሙን እንግዲህ ቡጡበጡ ሶሲ ሳትቀር ነው። ሶሲም አልተጠራችም። እንትን ሰርፕራይዝ ነው የሄደችው ሄደ ሀይታ እሷ እንግዲህ እሷም እየሰደበች እየመታች ሃይሚን ዳኒን እየመታች ረሙ ነው ያስደስተኝ። ረሙ በጣም አስደሰተኝ። ጠብቅ ዳኒ ብሩኬም ኡሹና ቴካንዶ የተለማመደልህ ነው። ጉድክ ፈላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ አሁንም ተመልሼ መጥቻለሁ። የነ ዳኒ ቪዲዮ በጣም ነው ያሳቀኝ መሀሉ ላይ ማለት ነው። እንደዛ ሲበጣጠሱ ያስጠልቶኝ ደብሮኛል። ይደብራል፣ ያስጠላል። ብሩኬ ቦታ ላይ ሆነን ስናስብ ማለት ነው። ግን ሶሲ ሳያውቁ ሄደችላቸው። እነሱ እዛ እየተዝናኑ እንደምን እንዲያረክ ሚያ ይጠበቅ ምናምን እያለች እየተበጣጠሰች ሃይሚም ዳኒ እንግዲህ በዚህ እግዚአብሔር ይመስገን እናመሰግናለሁ እግዚአብሔር ለይህን ስላደረገልኝ ሃይሚን ስላስተዋወቀልኝ ብሎ እንግዲህ በነገራችን ላይ 200K አከበረላት። ለራሱም 100K ገብቷል አከበረ። አንድ ላይ ነው እንግዲህ ያው ለሶሲ ሳያከብር እንዴት ለሃይሚ ታከብራለ አለው። እንግዲህ ረሙ በጣም ነው ከልቤ ያስደሰተኝ ማለት ነው። ቪዲዮን አሁን ነው ያየሁት። ውጪ ነው ያለሁት፣ አልተመቸኝም። ቅድም ራሱ አልፈተፈትኩኝም። አሁን ነው ያየሁት ቪዲዮአቸውን ማለት ነው። እንዴት ደስ እንዳለኝ ልነግራችሁ አልችልም። እንዳለ ውሸታሞች ተሰብስበው አንድ ላይ ማለት ነው። ረሙን ደግሞ ልደበደብ ትፈልጋለህ እንዴ? የዳኒ ጓደኛ ነው እንግዲህ ረሙ የብሩኬ ጓደኛ ማለት እንደዚህ ነው። የብሩኬ የአብርሽ የነሩታ አብሮ ነው የሚሰራ። ብዙ ጊዜ ከነ ሃይሚ ጋር ይልቅ ከነሩታ ጋር ነበር የሚሰራው። ጥሩ ልጅ ነው። በጣም ነው ያደነኩት። በጣም ማለት ነው። እንዴት ታከብራለህ እንዴ? የሶሲን ትተክ የሃይሚ እንዴት ታከብራለህ አለ ሄዶለት ማለት ነው። ከዛ አንዱ ደግሞ የዳኒ ጓደኛ ነው መሰለኝ ሊመታው ወንበር ላይ ወጥቶ ምናምን ጠረጴዛ ይዟቸው ሁላቸውንም አንድ ላይ ይድፋቸውና ደፋቸው። ግን ረሙ አሳዘነኝ። አልተመታም፣ ሲጀመር አልተመታም፣ ተናገረው እንጂ እና በጣም ነው የገረመኝ ቪዲዮ ማለት ነው። አሁን ነው ያየሁት የብሩኬ በቪዲዮ መምጣትና በሚፍታ ቤት መናገሩ በጣም ልቤን ራሱ እንትን ብሎኛል። እኔ ራስ ተሰምቶኛል። ወንድ ልጅ እንደዚህ ሲያዝን ሲከፋ የፈለገ ድራማ እንኳን ቢሆን ባይለያዩም እንኳን ይከብዳል ማለት ነው። ወንድ ልጅ እንደዚህ ሲሆን ሴት ልጅ የፈለገችው ነገር ብትሆንም የወንድ ልጅ በጣም ከባድ ነው እና ቪዲዮን እሱ ነበር ሰርቼ የለቀኩት። አሁን የነዚህ ቪዲዮ ሳይ በጣም ገረመኝ፣ አሳቀኝ እላችኋለሁ ውዶቼ። 200K እንግዲህ ለማንኛውም እንኳን ደስ ያለሽ፣ ኮንግራቹሌሽን 200K ስለገባሽ እንበላት። ግን ባደረግሽው ነገር ደግሞ በጣም አዝነናል ባንቺ ላይ እንበላት፣ ሃይሚን ማለት ነው። ዳኒም እንግዲህ እሷ ጥሩ ሰው ነው ከጎኔ ያለው፣ ጠንካራ ሰው ነው ከጎኔ ያለው። እሷ ስላለች ነው እኔ 100K እየገባሁት እያለ ነው። እስቲ በአንድ ሳምንት ብላ ነበር እሷ ራሱ በአንድ ሳምንት ትውቅና በአንድ ሳምንት ፍቅር በዚህ ልክ በዚህ ደረጃ እንዲደረጋል እንዴ? እንዴት ነው በአንድ ሳምንት ትውቃችን ይሄን ሁሉ አደረግሽልኝ፣ ላንቺ ትልቅ ቦታ አለኝ፣ ምን አለ ቡታጅራ ልጅ በሆን ማይለው የማይቆጥረው ነገር የለም እያለ ነበር። እንግዲህ እሷም ይሄ መልስ እየመለሰች ነበር። ግን ከበቀደም ጀምሮ ከአንገት ሀብል ከሰጣት ጀምሮ ያለው ወደዚህ በጣም ከባድ ነው። እሷም ተቀየረች ማለት ነው። እንግዲህ ሰርፕራይዝ አደረጓት። አይኗ ተይዞ እንግዲህ ሃይሚ ሰርፕራይዝ ተደርጎ ሶሲን ቢሳታቅ ነው ከኋላ መታገብታ ምንድነው ብላ እንግዲህ ሃይሚ ላይ ናፈጠጠች። ዳኒ ላይም ቡጡ እንግዲህ ቀጠለ እላችኋለሁ ቪዲዮን እንዳያችሁት። ሃይሚ ግን በጣም ተሳሳተች። እውነት በጣም ተሳሳተች። የነገ ህይወቷን በኋላውን ረሳች እኮ ከብሩኬ ጋር መታ እዚህ ደረጃ እንደደረሰች በጣም ረሳች። ከምር ረሳች። የሰው ልጅ የወጣበት የተነሳበትን ነገር ሲረሳ በጣም ነው የሚያስጠላ፣ ይደብራል ማለት ነው። የተነሳበትን የትላንትናውን ችግር ከምን ላይ ተነስቶ እንደመጣ ሲያስብ ነው ጥሩ። የፈለገ ነገር ፍቅረኛ እንኳን ባይሆኑ ለነገ እንኳን ለትዳር ባይፈላለጉ ለቪዲዮ ብቻ እንኳን ቢሆን ትላንት ከሱ ጋር ነው መታሰርታ እዚህ ቦታ ላይ ደረሰችው። ዛሬ በዚች ውስጥ ይሄን ልጅ አይታ
የፈለገ ነገር እሱ ገዝቷት እንኳን ቢሆን ለቪዲዮ እንኳን ቢሆን መቀየር አልነበረባትም። ተስማምቶ እንኳን አስማምታው ነው መሄድ ያለባት እንጂ ከሄደች መሄድ ከፈለገች ራሱ በእንደዚህ አይነት ሁኔታ ተቀይራበት ብሩኬ ላይ እንደዚህ ተቀይራበት አይደለም ማረግና መሄድ ያለባት። ሲጀመር እሱ ምንም የሚቸገረው ነገር የለም። ካሁን በኋላ ከሷ ህይወት ወጥቻለሁ እኔን እንዳትጠይቁኝ፣ እኔም በራሴ ህይወት በሌላ አዲስ ህይወት እመጣለሁ ብሏል። እንግዲህ ምንድነው አንድ ሴት ከሄደች አንድ ሴት ይመጣል ማለት ነው። ከሀይሚ በላይ እንጂ ከሀይሚ በታች አያገኝም። እሱ የሚያንሰው ነገር የሚጎላው ነገር የለም ማለት ነው ብሩኬም። ለዚህ እንግዲህ በርታ ወንድማችን፣ በፈለግከው ነገርና እኛ አሁንም ከጎንን ካጠገብንን አንተ ፈገግ በልልን እንለዋለን። ሲቀጥል ደግሞ አሁንም ኡሹ እየተማረ ነው። እንግዲህ ምንድነው ኡሹ ነው ቴካንዶ ነው ስፖርት እየሰራ ነው ብሩኬ። ስፖርት እየሰራ ነው። ስፖርት ለጤንነት፣ ስፖርት ለሀገር አሉ። ዳኒ ጉዱ ፈላ። ዳኒ መግቢያን ፈልግ፣ መግቢያን ፈልግ፣ መግቢያን ፈልግ። ዳኒ መግቢያን ፈልግ። እንግዲህ ጉድክ ፈላ ብሩኬ። እንግዲህ ስፖርት እየሰራልህ ነው። እንደዚህ ጡንቻውን እያሳየ እንግዲህ አንተ ከቁመት የለ ከምን የለ ብሩኬ ጉድል ሊያሳይልህ ነው። ነገ እንግዲህ የምትገባበት ቦታ ፈልግ። ቀድመ መግቢያን አዘጋጅ ነው ምንል። እንግዲህ ያው ብሩኬ ወንድማችን ጀግናችን እንግዲህ ፈታህ ብሎ ቀብረር ብሎ ሀይሚ ከሄደች ሌላ ሀይሚ ትመጣለች ብሎ እንግዲህ ስፖርት እየሰራ ነው። ስፖርት ሀይሚ ከሄደች ሌላ ሀይሚ ትመጣለች ብሏል። ስለዚህ ስፖርት ላይ ነው ያለው። ነገ መግቢያን ትፈልጋታለህ። በዛሬ ቪዲዮ በዛሬ በሰራከው ሀይሚ ሰርፕራይዝ ነገ መግቢያን ትፈልጋለህ ማለት ነው። መግቢያን ትፈልጋለህ ነገ። እኛ ማገላገያ የለም። በመሀል ደስ ብሎናል። እኛ በጣም ነው ደስ ያለን። ብሩኬ በርታለን እንላለን። ከጎንንን በሁሉም ነገር። ስፖርትንም ተለማመድ። የቡታጅራ ጀግና እንደ አብርሽ ማለት ነው። እንደ አብርሽም እንደዛ ነው። ሩታ ላይ የሆነ ነገር ሲመጣ ስፖርት ይለማመድና ይድላቸዋል። ለዚህ አንተም እንደዛ እንላለን ወንድማችን። መግቢያን ትፈልጋለህ፣ አንተ ደግሞ መግቢያን ትፈልጋለህ እና ኃይለኛ ስፖርት ከሚፍታ ጋር። ሚፍታ በነገራችን ላይ ሚፍታን ሳላደንቅ አላልፍም። ጓደኛ ማለት እንደዚህ ነው። እውነት በጣም ነው ደስ ያለኝ። አብሮ ራሱ ስፖርት እየተለማመደ ነው። ቪዲዮ ትላንትም ከበቀደም ጀምሮ አብሮ ቪዲዮ የሰራ ነው። ሰላም ለማውረድም ጥሯል። እንግዲህ እምቢ ሲልም እስከ መጨረሻ አብሮ እየሄደ ነው ማለት ነው። ያው አሁን ብሩኬ ሲሰማው ብሩኬ ጎን ነው ያለው። አብሮ ቪዲዮ እየሰራ አብሮ ነው ሁሉም ነገር እንትን እያለ እያሳየ ያለው ማለት ነው። እና ሚፍታን በጣም ከልብ አመስግኑት። እናመሰግነዋለን። የብሩኬና የሀይሚ ፋሚሊዎች ማለት ነው። ከሚፍታ ከብሩኬ ጎን አልተለየም። ሀይሚን አላት እምቢ አለች። ከለስ ዛሬ የተደረገው ነገር በጣም ተስፋ የሚያስቆርጥ ስለሆነ ከብሩኬ ጎን ስፖርት እያስለማመደ ነው። እኔ ወንድም አለውልክ አብረን ከሚፍታ ጋር ማለት ነው። ከሚፍታ ጋር ኃይለኛ ስፖርት እየተለማመዱ ነው። መግቢያም ፈልግ እና ብሩኬ ምንም አይሆንም፣ ህይወት ይቀጥላል ብለዋል። ህይወት ይቀጥላል። የምሩን ነው። እሱ አይደለም ገና ምንም እንኳን ትዳር አልያዙም፣ ፍቅረኛ ተባለ እንጂ ገና ምንም ያው አብሮ ቪዲዮ ሰሩ እንጂ ምንም እንትን ያሉት የለም። ደና ብዙ አመት ራሱ አብሮ የቆየና ወይ ተጋብቶ የወለደ ራሱ ካልተስማማ ይለያያል። አዲስ አይደለም። ከተለያየ በኋላ ደግሞ ህይወት አዲስ ናት። ህይወት ይቀጥላል ማለት ነው። ስለዚህ ብሩኬ አባባል ትክክል ነው። ህይወት ይቀጥላል። በርታ፣ ከጎንነን። የፈለከው ሰው ከፈለከው ሰው ጋር ከፈለከው እንደፈለከው አድርገህ ቪዲዮ መተሰሰራ እኛ ካንተ ጎንነን። ይብላኝ ለሷ ይብላኝ ለሀይሚ የራሷን እንደዚህ ራሷን የበጠበጠችና ህይወቷን የበጠበጠች ዳኒን ያውን ፍቅረኛ ያለውን ወንድ ማለት ነው። ዛሬ የፈለገ ነገር አድርጎ ቢገዛላት ትላንት ከብሩኬ ጋር ነበረች፣ ከብሩኬ ጎን ነበረች፣ ብሩኬ ከሷ ጎን ነበር። ብዙ ነገር ሲያደርግላት ነበር። አብሮ ነው እዚህ ደረጃ የደረሱት። ይሄን መርሳት የለባትም ነበር። ሴት ልጅ ስትባል ከኔው ጭምር እኔ እንጃ እኔ እንደዚህ አይደለም። አውዝ ቢላህ ያስጠላል። በትንሽ ነገር ነው የሚቀየሩት። በትንሽ ነገር ግልብጥ ነው ሴት ልጅ ሲባል። ወንድ ልጅ ግን ቆም ብሎ ነው የሚያስበው። እና አሁን ብሩኬ በጣም ታግሎ እንግዲህ መጨረሻ ደረጃ ሲደርስ ነው አሁን መወሰኛ ደረጃ ላይ የደረሰው። እንግዲህ ያው ስፖርት ቤት ሄዷል። እንግዲህ ስፖርት ቤት ከሚፍታ ጋር ስፖርት። እኔ ሚፍታውን ያደነኩት ሚፍታን በጣም አደነኩት። አለ ሽምግልና ሞከረ፣ ሰላም ሊያወርድ ሰላም ሊያመጣ ሞከረ። እምቢ ሲለው እንግዲህ እኔ ከጎን ነኝ አለ። ስፖርት ቤት ሲሄድ አብሮ ተከትሎት ስፖርት ቤት ሄደ ማለት ነው። እና ሚፍታን እናመሰግናለን።
ብሩኬን ደግሞ አይዞክ እንላለን። ሀይሜ ግን ጉድሽ ነገ አሁን የጀመርሽው ፍቅረኛሽ ዛሬ ሰርፕራይዝ አረገሽ። ነገ ሲደበደብ እየደማ ሲመጣ ታለቅሻለሽ። ብሩኬ ስፖርተኛ ስፖርት ጀምሮልሻል እና ይብላኝ ላንቺ ነው የምንለው። እና ውዶቼ በሌላ ቪዲዮ እስከምንገናኝ ለቤት አዲስ የሆናችሁ ነባር የነበራችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።